በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ሰዎች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ወደደን በፈቀደን በአንድያ ልጁ በኢየሱስ ክርስቶስ ሰላም እንደምን ቆያችሁ? አሜን። የአምላካችን ስም ዘወትር የተመሰገነ የተወደሰ ይሁን። እንደ ለመድ ነው በቅዱስ ማቴዎስ ወንጌል ላይ ጥቂት ነገር የምንነጋገረውን ጥናት እንቀጥላለን። እግዚአብሔር በቸርነት እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃዱ ይሁንልን። ዛሬ ምዕራፍ 4 ነው የምናነሳው። እንግዲህ ምዕራፍ 4 ላይ ጌታችን 40 ቀንና 40 ሌሊት በበረሃ ሊጾም ወደ በረሃ እንደሄደ መንፈስ ወሰደው ብሎ ይናገርልናል። መንፈስ ወሰደው ማለት ፈቃዱ ወሰደው ማለት ነው። ወደ በረሃ እንግዲህ ከተጠመቀ በኋላ አልዋደረም አልዋለም። ምዕራፍ 3 ላይ እንደተጠመቀ መንፈስ ቅዱስ ከሰማይ እንደወረደ በርግብ አምሳል እንደወረደ አብ በደመና እንደተናገረ ይናገርና ቀጥታ ሳይል ሳያድር እዛችሁ 10 ሰዓት እንደተጠመቀ ተነስቶ ወደ ጾም ነው የሄደው። ከትምህርት በፊት ከመልካም ስራ በፊት ጾምን አስቀድሙ፣ ሱባኤ መያዝን አስቀድሙ የሚለውን ለማመልከት ነው። እንግዲህ አሁን በረኛው ቅዱስ ዮሐንስ 30 ዓመት ነው ከማስተማሩ በፊት በረሃ ላይ ጾም የተጋደለው። ከገድል በኋላ ከሰማዕትነት በኋላ ከምናኔ በኋላ ከብዙ ህይወት በኋላ መንፈሳዊነትን ከተላበሱ በኋላ ለማስተማር መምጣት እንደሚገባ ሲያመለክተን ነው። ከመልካም ስራ በፊት ጾምን አስቀድሙ ሲለን ነው 40 ቀንና 40 ሌሊት ጌታችን ሊጾም ሄደው። ሊጾም እንደሄደና እንደተራበ ዲያብሎስ ሲያይ ሊፈትነው መጣ። እንግዲህ ሲጠመቅ እግዚአብሔር አብ በደመና ሲናገር ሰምቷል። ልጄ ነው የምወደው ልጄ ነው የሚለውን ስለሰማ ተበጻጽቶ ነበር ሴጣን። ማን ነው ይሄ እግዚአብሔር ልጄ ነው ያለው ማን ነው የሚለውን ለማረጋገጥ ነው ወደሱ የመጣው። አንደኛ ፈትኖ ሊያረጋግጥ ነው፣ ሁለተኛ ደግሞ በጥያቄም ሊያረጋግጥ ነው። እግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርጋለን አለ። እንግዲህ እግዚአብሔር ልጅ ከሆንክ ማለት መበጻበጹን ህሊናም መታወኩን እንዴት እግዚአብሔር ልጅ ሰው ሆኖ ተገለጠ? እንዴት በደካማ ስጋ ተገለጠ? እኔ አሸነፍኩ ያልኩትን ስጋ ተዋህዶ እንዴት መጣ የሚለውን ለመመርመር በጣም ተጨንቆ ስለነበረ ከሰማይ የወረደ ምስክርን ምን አይነት ምስክርነት ነው ብሎ በጣም ስለተጨነቀ ያን ጭንቀት እንደው አሸንፌው ለማምጣት ብሎ አሸንፌው እንደ ሰው ከሆነ እንደቀደሙ አባቶች ነቢያት እንዳደረጉ አደርጋለሁ ብሎ ነበር። አምላክነቱን ለመመርመር ሲፈልግ እግዚአብሔር ልጅ ከሆንክ የሚል ጥርጣሬ ጥያቄ እንግዲህ ተራበ የሚለው ለኛ የኛን ስጋ መዋሃዱን የሚያመለክት ፍጹም ሰው መሆኑን የሚያመለክት ነው። እንግዲህ ወንጌላውያን አይዋሹም፣ ጌታችን የሆነውን ሁሉ ይናገራሉ። ቅዱስ ማቴዎስ በሌላው ምዕራፍ 8 ላይ ከቁጥር 1 ጀምሮ ተኛ ይላል። እንግዲህ በመርከብ ላይ እንደተኛ ይናገርልናል። ድካም መተኛት የዮሐንስ ወንጌል ምዕራፍ 4 ላይ ደከመ ይላል። ምዕራፍ 4 ቁጥር 6 ላይ መንገድ ከመሄድ ደከመ ይላል። እነዚህ ሁሉ ድካም፣ መራብ፣ መጠማት፣ መተኛት እነዚህ ሁሉ ሰው መሆኑን ፍጹም ሰው ፍጹም አምላክ መሆኑን የሚያመለክት ነው። እንደዛ ባይሆንማ 40 ቀን ጾም አይራብም ነበር። ባይራብ ደግሞ የሰው ልጅ ሆነ ለማለት ይከብደን ነበር። 40 ቀን ከጾመ ከተራበ በኋላ ዲያብሎስ ድንጋዮችን ነው ያለው፣ ድንጋይ አይደለም ያለው። ለተራበ ሰው እንኳን አንድ ድንጋይ እንኳን በቂ ነበር። ግን እርሱ ሁሌም እኛ እንደዛ እንድናስብ ስለሚፈልግ ድንጋዮችን ዳቦ እንድናድ ማለት በብዙ ቁጥር እንጀራ እንድንመኝ ምግብ ላይ ትኩረት እንድናደርግ እንድንፈልግ ፍላጎት የሚጨምር መሆኑን እንድንረዳ ያስፈልጋል። ዲያብሎስ ድንጋዮችን ነው ያለው እንጂ ይህንን ድንጋይ አይደለም ያለው። እግዚአብሔር ልጅ ከሆንክ ማለቱ ጥርጣሬውን አምላክ ልጅ ነኝ ይላል ከአፉ ልስማለ ላረጋግጥ ብሎ ነበረ። ግን ጌታችን አለፈው ማለት ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራቸው አይኖርም ብሎ አለፈው ማለት ነው። አንተ እግዚአብሔር ልጅ ከሆንክ ለምን ትለኛለህ? እኔ እግዚአብሔር ልጅ እንደሆንክ አልመሰከርልኝም? አልሰማህም? ጥምቀት ቦታ ላይ ዮርዳኖስ ላይ አልሰማህም አይደለም ያለው። እግዚአብሔር ልጅ መሆኑንም ደግሞ ለመናገር አልፈለገም። ምክንያቱም በስውር ዲያብሎስ ሔዋንን አዳምን እንዳሳተ እርሱም በስውር ሊያሰስት የሰውን ስጋ ተዋህዷልና አወራረዱም ዲያብሎስ ከጠበቀው ዙፋን ስፍራ በጣም በወረደ ስፍራ በቤተልሔም በከብቶች በረት ሆኖ አግኝቷታል። እና ደካማ እንደማንኛውም ሰው በድካም የተገለጠ ስለሆነ ደካማ እንደሆነ ብቻ ነበር ይረዳ የነበረው እና በዚህ መልኩ ድካም ተገለጠ። ተርቦ ሲያየው ይሄማ ምን እግዚአብሔር አብ የመሰከረለት እኔ የምወደው ልጅ ያለው እርሱ እግዚአብሔር አይደለም ለማለትም ጭምር ነው። እሱ ድንጋዮችን ብሎ መራቡን አይቶ የመጣው ማለት ነው። ላሸንፈው ብሎ ላስመኘው በቃ በዚህ በምድራዊ ነገር እየተመኘን ለእርሱ በምኞታችን እየተሳብን ለኃጢአት እንጎተታለን እና በምኞት ነው መጀመሪያ ኃጢአትን ወደ ህይወታችን የሚያመጣው። ይህንን ሊያረግ ጌታችን ጋር መጣ። ጌታችን ግን ከእግዚአብሔር አብ በሚመጣ ቃል እንጂ በእንጀራ ብቻ አይኖርም ሰው ብሎ ሰው ልጅ መኖሪያው ሰው እርሻ አርሶ አደር በጋራው በጣረው እንጀራ ብቻ እንዳይደለ በምንበላው ስጋ ብቻ እንዳይደለ እንድንረዳ አምላካችን
ምንድነው ቢባል በጾምም ጭምር እንጂ በሚል ይተካል ማለት ነው። ሰው ጾሞ ጸልዮ ጸሎት አድርጎ ጾሞ ነው ህይወቱን ማስኬድ የሚችለው እንጂ እንደው ዝም ብሎ በመብል ብቻ ህይወት ሊቀጥል አይችልም። ዝም ብለን ብንበላ ራሱ ስጋችን ታማሚ ነው የሚሆነው። ጾምን ስንጨምርባት ግን ስጋችን የጸናች የነጻች ንጹህ አእምሮ የሚያስብ አእምሮ ብሩህ አእምሮ ሊኖርልን ያደርጋል ማለት ነው። እግዚአብሔር አፍ የሚወጣ ቃል ጭምር እንጀራቸው አይኖርም የሚለው ሀሳብ አባቶቻችን በህይወት ተርጉመውታል። አንደኛ በመጾም፣ ሁለተኛ ለቃል እግዚአብሔር ለመማር ብሎ የሚራቡ ሰዎች እነዚህ በህይወት የኖሩ ነው የሚባሉት። ቃል እግዚአብሔር ለመማር ለማስተማር የተራቡት መራብ ይሄ በህይወት ለመኖር ያደረጉት። ምክንያቱም መብል ሆኖ የሚሰጠን ቃል እግዚአብሔርም ጭምር ነው። የዕለት እንጀራችንን ስጠን ስንል ቃል እግዚአብሔርንም ጭምር ነው። የየዕለትም ቃል እግዚአብሔርንም ጭምር ስጠን ነው ማለት ነው። እና የእግዚአብሔርን ቃል በመመገብ ሰው ይኖራል። ጌታችንም ደግሞ ዮሐንስ ወንጌል ምዕራፍ 4 ላይ እንደምንመለከተው አንዲትን ሴት ለማስተማር ወጣና ከዛ በኋላ ምግብ ብሎ ጠይቆ ምግብ እንዲገዙ ልኮ ነበረ። ሲያመጡ ለሚበላው ሌላ ምግብ አለኝ አለ። ቃል እግዚአብሔርን ማስተማር እኔ የሚበላው አለ ማለት ነው። ቃል እግዚአብሔር እንደ ምግብ ደግሞ እንደሆነ መዝሙረኛው ዳዊት ስንት ላይ በዚህ መልኩ ቃል ለጉሮሮዬ ጣፈጠኝ ብሎ እንደ ምግብ መስሎ ተናግሯል። ስለዚህ ሰው ከእግዚአብሔር አፍ በሚወጣ ቃል ጭምር እንጂ በእንጀራ ብቻ አይኖርም ማለት ሰው ቃል እግዚአብሔርን በመስማት ጭምር ስጋው ደግሞ በመቀበል ጭምር እንጂ እንጀራ ብቻ አይኖርም በማለት አባቶቻችን ይተረጉሙልናል ማለት ነው። ስለዚህ እንደዚህ ብሎ ዲያብሎስን ሀሳቡን ውድቅ አደረገበት ወይም ድል አደረገው ማለት ነው። ሁለተኛ ወደ ቤተ መቅደስ ጫፍ ነው የወሰደው። እንግዲህ ካህናትን በዛው በካህናት ቤተ መቅደስ ትዕቢተኞች እንዲሆኑ የሚያደርጋቸው ዲያብሎስ ቤተ መቅደስ ነው። ምን በማድረግ እኔ አዋቂ ነኝ፣ እኔ ክህነት የሰመረን ማስተሳሰመር የተሻለ የሚሰማው በሚል በጣም በትዕቢት እንዲወጠሩ የሚያደርግበት ቤተ መቅደስ ነውና በትዕቢት ለመጣል አስቦ ዲያብሎስ ቤተ መቅደስ ራስ ላይ አወጣውና እስቲ ከዚህ ውረድ፣ ለአንተ መላእክት እንደሚታዘዙ መዝሙረኛ ዳዊት ተናግሯል ብሎ መጽሐፍ ጠቅሶ ሲመጣለት እግዚአብሔር አምላክህን አትፈታተና አለው። እንግዲህ እንዳይሰናከል አለ። እንግዲህ መዝሙረኛው ዳዊት ላይ ያለው ሐሳብ አምላክ እግዚአብሔርን አትፈታተና ተብሎ ተጽፏል ብሎ ጌታችን በመጽሐፍ ቅዱስ ጥቅስ የመጣውን በመጽሐፍ ቅዱስ ጥቅስ መለሰለት። እግዚአብሔር አለ ተብሎ ከቤተ መቅደስ ራስ ላይ አይወደቅም ማለት በእኛ ሰፈር ደህና ወጌሻ አለ ተብሎ ከገደል ወርቆ እንደማይሰበሩ እግዚአብሔር ያድነኛል ይጠብቀኛል ተብሎ ሌሊት አይወጣም ማለት ነው። አንተ ስትጠብቅ እግዚአብሔር የሚጠብቅ 9 ሰዓት ላይ ጫካ ብትሄድ እግዚአብሔር ይጠብቀኛል ብለህ አንተ ብትወጣ እግዚአብሔር ይጠብቀኛል የሚል ጅብ ጋር ትገናኛለህ። እግዚአብሔር ይጠብቀኛል ብሎ የሚወጣ ጅብ ይበላል ይላሉ አባቶች። እና እግዚአብሔር መፈታተን ነው የሚሆነው። እንደዚህ በዚህ መልኩ አምላካችንን እግዚአብሔር አምላክን አትፈታተን ብሎ የትዕቢትን ኃጢአት ትነሳ። መጀመሪያው ስስት ነው። ሁለተኛው ትዕቢት። ከዛ በኋላ ይቀጥልና ዲያብሎስ ፈተናውን አያቋርጥም። ወደ ተራራ አወጣውና ይህን ሁሉ ሀብት እሰጥሃለሁ ለኔ ወርቅ ስገድልኝ አለው። ይሄ ደግሞ ፍቅረ ነዋይ ገንዘብን በዚህን ዓለም ሀብት በመውደድ እግዚአብሔርን ትተን ለሀብት ተገዥዎች ለዲያብሎስ ተገዥዎች እንድንሆን ይህንን ፈተና ያመጣብናል በእኛ ቦታ። ጌታችን ግን ልሂድ ለጌታ ለእግዚአብሔር ስገድ እርሱን ብቻ አምልክ ብሎ ሰይጣን በአምላክነቱ ላይ ሲመጣ ሄዳ ከዚህ ብሎ ገሰጸው ማለት ነው። ለጌታ ለአምላክ ስገድ ብሎ ስግደት ለእግዚአብሔር እንደሚገባ እርሱን ብቻ አምልክ ብሎ አምልኮ ብቻ የሚለው ግን አምልኮ ላይ እንዳለ ማወቅ መቻል አለብን። መጽሐፍ ቅዱስ አያዳላም። ብቻ የሚለውን ለሌላው አይሰጥም። እኛ ብቻ የምትለው ስግደት ላይ ብትኖር ስዕል አድኖ ሁሉ ባየን ቁጥር አንሰግድም ነበር። ቤተ መቅደስ ባገኘን ቁጥር አንሰግድም ነበር። ለይቅርታ እንኳን የሚደረገው ስግደት ማረኝ ብለን እንሰግደው ስግደት ኃጢአት ይሆን ነበር። ግን እርሱ ብቻ ለእግዚአብሔር ለአምላክ ስገድ እርሱን ብቻ አምልክ ብሎ ጌታችን ዲያብሎስ 3 ፈተናዎችን አሸነፈ ማለት ነው። መጀመሪያው ስስት፣ ምግብ ርቦት ወዲያው ትኩስ ዳቦ በእጁ ይዞ ነበር ይላሉ አባቶች ትርጓሜ ላይ እንደው እንዲሳሳ። እዛ ደግሞ ትዕቢት እንዲተብት፣ ሶስተኛው ደግሞ ፍቅረ ነዋይ ገንዘብ ፍቅር። እነዚህን ሶስቱን ደግሞ ልናሸንፍ እንደምንችል ለቅዱስ ማቴዎስ ወንጌል ምዕራፍ 6 ላይ የምናሸንፍበትን ዘዴ ጌታችን ነግሯል። እነዛ ስንደርስ ነግራቸዋል። እንግዲህ ቅዱስ ማቴዎስ ወንጌል ምዕራፍ 4 ላይ ያለ ሐሳብ ምዕራፍ 4 ላይ 3ቱን ፈተናዎችን ዲያብሎስ ክርስቶስ ድል እንዳደረገው ዲያብሎስን እንመለከታለን። ከዚህም በኋላ ዲያብሎስ ተወው ይላል። ከፈተናው በኋላ እንደተሸነፈ ሲያውቅ ዲያብሎስ ተወው፣ እነሆም መላእክት ሊያገለግሉ መጡ ይላል። እንግዲህ መላእክት መጀመሪያ ዲያብሎስ ሲፈትን አልተገለጡም። ለምን ይባል እኛ መከራ ስንቀበል መላእክት ወዲያው ተገልጠው መከራችንን አያስጥሉብን። ለምን ሲባል ከመከራው በረከት እንድናገኝ።
አቡነ ተክለ ሃይማኖት ይላሉ አባቶች። አቡነ ተክለ ሃይማኖት ሲጋደል ዲያብሎስ ሲቀጠቅጠው ዝም አሉ። እዛ በኋላ ቅዱስ ሚካኤል መጣና ለምን አላማጠብኩም ሲባል አንተ የመጣህ እኮ እኔ እሱን ድል ሳደርግ ነው። ቀጥቅጦኝ ሊያሸንፈኝ ሳይችል ሲቀር አንተ የመጣኸው እና አንተ እንድትመጣ እኔ ዝም ማለት ነበረብኝ። ትግሉን በረከት ለመቀበል ዝም ማለት ነበረብኝ ብለዋል ይባላል። እና ዲያብሎስ ከተሸነፈ በኋላ ክርስቶስን ሊያገለግሉ መላእክት ተገለጡ ማለት ነው። እና ክርስቶስ መጀመሪያ ዲያብሎስን መጥተው መዋጋት አልፈለጉበት ምክንያት ክርስቶስ እንደሚያሸንፍ እና ካሸነፉ በኋላ ደግሞ ሊያገለግሉ እንደሚመጡ የሚያገለግሉ አገልጋዮች ደግሞ እንዳሉ የሚያመለክተን ቅዱስ ማቴዎስ በዚህ መልኩ ጽፎልናል። ጌታችን ኢየሱስ ዮሐንስ እንደተያዘ በሰማ ጊዜ ገሊላ አውራጃ ሄደ። እንግዲህ ዮሐንስን መያዝ ሄሮድስ እንደያዘው ሰምቶ ወደ ገሊላ አውራጃ ሄደ። ናዝሬትም ትቶ መጣና ዛብሎን በነፍታሌም አገሮች መካከል በምትገኝ በባህር አጠገብ ባለች በቅፍርናሆም ኖረ። እንግዲህ ቅፍርናሆም ማለት የናሆም መንደር ማለት ነው። ናሆም ማለት መድኃኒት ማለት ነው። ናሆም መንደር፣ ቅፍር የሚለው መንደር ማለት ነው። የናሆም መንደር በምትባል ቦታ ጌታችን በዛብሎን በነፍታሌም በዛው አካባቢ እንደመጣና እዛው እንደኖረ ይናገርልናል። በነቢዩ የተናገረው ይፈጸም ዘንድ ይላል። እንግዲህ ኢሳይያስ የተናገረው ይፈጸም ዘንድ እንዲህ ሲል የዛብሎን ምድርና የነፍታሌም ምድር የባህር መንገድ ዮርዳኖስ ማዶ አሕዛብ የሚኖሩ ገሊላ በጨለማ የሚኖሩ ሕዝብ ታላቅ ብርሃንን አየ። በጨለማ በሞት ጥላ ለነበሩ ብርሃን ወጣላቸው ብሎ ኢሳይያስ ትንቢት ተናግሮ ነበር። ብርሃን የተባለ ክርስቶስ ነው። ብርሃን ዘየዐርብ ማይቶ ዘይጠፍ ይላሉ ቤተክርስቲያን ኪዳን ላይ የማይጠፋ ብርሃን የማይጠፋ ፋኖስ ይላሉ። በቅዱሳን የሚያበራ ይላሉ አባቶች። ብርሃን ዘያብር ለኩሉ ሰብ ይላል ቅዳሴ ማርያማችን። ለዓለም ሁሉ የሚያበራ እውነተኛ ብርሃን ስሙን ለሚፈሩት የጽድቅ ፀሐይ ይወጣላቸዋል ይላል ኢሳይያስ ነብዩ። በዚህ መልኩ ኢሳይያስ ትንቢት የተናገረው በነፍታሌም በዛብሎን ያሉ ሕዝብ ብርሃንን አዩ፣ ታላቅ ብርሃን ወጣላቸው ብሎ ብርሃን ክርስቶስ ወደ እነሱ እንደሄደና እዛው እንደተገለጠላቸው የሚያመለክትን ሐሳብ ቅዱስ ማቴዎስ ይጽፍልናል። በነብዩ የተጻፈው ይፈጸም ዘንድ በዛ አለፈ ብሎ ይናገራል። ከዚያም ጊዜ ጀምሮ ጌታችን ኢየሱስ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ጀመረ። እንግዲህ ዮሐንስ ስብከቱ ንስሐ ግቡ ነው። ጌታችንም ስብከቱ ዮሐንስን ትምህርት አድርጎ ነው ማለት ነው። አባቶችን ትምህርት አስተምሩ ነው። በነገራችን ላይ አባቶች መሰረት አስተምሩ እንጂ የራሳችሁን ትምህርት እየፈጠራችሁ አታስተምሩ ነው። ጌታችን አዲስ ትምህርት አላነሳም። ንስሐ ግቡ መንግስተ ሰማያት ቀርባለች። መንግስተ ሰማያት እንዲሁ ዝም ብሎ ቀርባ የሆነ ቦታ ሆና አይደለም። እሱ ራሱ መንግስተ ሰማያት ነው። እነሱ ጋር ቀርቧል። እነሱ ንስሐ የሚገቡ ከሆነ ክርስቶስን ያገኛሉ እና መንግስተ ሰማያት ቀርባለች፣ ወንጌል ቀርባለች፣ ቤተክርስቲያን ቀርባለች ማለት ስጋው ደግሞ ቀርባለች። መንግስተ ሰማያት ማስገባት የሚችል ስጋው ደግሞ ቀርባለች። ቤተክርስቲያን መንግስተ ሰማያት ማስገባት የሚችል ቤተክርስቲያን ቀርባለች። ታስገባ የሚችል ጥምቀት ቀርባለች ነው። ንስሐ ግቡ እኔ መጥቼ እላቸዋለሁ ንስሐ ግቡ። እና ገሊላ ባህር ዳር ሲመላለሱ ሁለቱም ወንድሞች ጴጥሮስ የተባለ ስምዖን ወንድሙ እንድርያስ መረባቸውን ወደ ባህር ሲጥሉ አየ። አሳ አጥማጆች ነበሩና ጌታችንም ኢየሱስ ኑ ተከተሉኝ፣ ሰውን የምታጠምዱ እንድትሆኑ አደርጋችኋለሁ አላቸው። ወዲያው መረባቸውን ትተው ተከተሉ። ከዚያም ጥቂት እልፍ እንዳለ ብሎ ሌሎችን ሁለት ወንድማማቾች ዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስን በአባታቸው በዘብዴዎስ ጋር ታንኳ ውስጥ ሆነው መረባቸውን ሲያበጁ አየና ጠራቸው። እነርሱም ወዲያውኑ ታንኳቸውን አባታቸውን ትተው ተከተሉት። እንግዲህ ሐዋርያት እንዴት እንደተከተሉት ጴጥሮስን እንዲያረስን ወንድማማቾች የነበሩትን ጌታችን አሳ ሲያጠምዱ አየ። ኑ ተከተሉኝ አለ። ሰው አጥማጅ ትሆናላችሁ አለ። እንግዲህ ሐዋርያት 3 ዓመት ሙሉ ሰው ማጥመድን ተለማምደዋል ማለት ነው። ጌታችን ሰው እንዴት ማጥመድ እንዳለባቸው ማስተማራቸው 3 ዓመት ሙሉ እርሱ ሰዎችን እንዴት እንደሚያጠምድ እንዴት እንደሚያድን የማዳን ስልጣንን ለነሱ ሰጥቷቸው መንገድ አሳይቷቸው በእጁ ታምራት በቃሉ ትምህርት ሳይከፈልባቸው እንዲመለከቱ ለማድረግ ሐዋርያት ዓለምን የሚያጣፍጡ ለዓለም ወንጌልን ይዘው የወንጌልን ችቦ የሚያበሩ እንዲሆኑ ለማድረግ አምላካችን እነዛን ሐዋርያት መረጠ ማለት ነው። ዮሐንስና እንድርያስን ጴጥሮስና እንድርያስን ዮሐንስና ያዕቆብ ሁለት ወንድማማቾችን ከአባቶቻቸው ጋራ ዘብዴዎስ ጋራ አሳ ያጠምዱ የነበሩ ዮሐንስና ያዕቆብን ጠራቸው ማለት ነው። በዚህ መልኩ እነርሱ ተከተሉት። ጌታችንም ኢየሱስን በምኩራባቸው እያስተማረ የመንግስትን ወንጌል እየሰበከ በሕዝቡ የሌለውን ደዌ ሁሉ እየፈወሰ በገሊላ ይመላለስ ነበር። በመላው ገሊላ ይመላለስ ነበር። ዝናውም በመላ ሶርያ ተዳረሰ። የታመሙት ሁሉ የተጨነቁትም ደዌያቸውን ልዩ የሆኑ አጋንንት ያደረባቸው ጨረቃ እያየ ይጥላቸው ልምሾች ሁሉ አመጡለት። ሁሉንም ፈወሳቸው።
ብዙ ሕዝብ ከገሊላ 10 ከተማ ከሚባል ሀገር ከኢየሩሳሌምና ከይሁዳ ከዮርዳኖስ ማዶ ተከተሉት። ጌታችን ከዛ በኋላ ያስተማረ እየፈወሰ ሰው ብዙ ሰው እንደተከተለ ቅዱስ ማቴዎስ ምዕራፍ 4 ከቁጥር 23 እስከ ፍጻሜ ባለው ይነግርልናል ማለት ነው። ስለዚህ ጌታችን ሶስቱን የኃጢአት ራስ የሚባሉትን ያሸነፈበትን፣ ዲያብሎስን ያሳፈረበትን፣ አምላክነቱን የገለጠበትን፣ ከአጋንንት ፈተና በኋላ መላእክት መጥተው እንደሚያገለግሉ ዘወትር ከእርሱ እንደማይለዩ እንደማያገለግሉ ያሳየበትን፣ ሐዋርያትን የመረጠበትን ምዕራፍ 4 ላይ አካቶ ጽፎልናል ማለት ነው። ምዕራፍ 5 ደግሞ ሌላ ታሪክ ነው። እሱን ቀጣይ እንማራለን። እግዚአብሔር በቸርነት ያስተማረን፣ የመከረን፣ የገሰጸን የቅዱሳን አምላክ ስሙ ዘወትር የተመሰገነ የተወደሰ ይሁን። ወስብሐት ለእግዚአብሔር።